ወተኔ ስም ያነሳው ምን ለማለት ስለኔ ጥሩነት ለመናገር ነው። ጥሩነቴን የሚናገርልኝ ማለት ገንዘብህ ነው ማለት ሚት ያደረጉታል። ሚት ያደረጉት ነው። ከዛ በኋላ ዋች እኔ ኮመንታለሁ። ይታይሻል። ሂዊ ልክ ኮመንት ልክ ቅዱስ ሳታለቅስ ተናገር። ማልቀስ ተውት ይናገር ብዬ ኮምታለሁ። ዋች የተናገርከውን በስነ ስርዓት ተናገር። ሳሪ ሚዩት አታርጉት። አይ ቤታዮ እንዴት እንደምትቀልበው አቤት! ሳይናገሩ ያ ሁሉ ሲሰደብ ሳይናገሩ እኔ ሚዩት አታርጉት ይናገር ስል ምን ከፈቱት? አያችሁ ጋይስ ያስመሰልኩ ሳይሆን ማለት ነው። ቃል በቃል እዛ ቤተሰብ ያሉ አሉ እኮ መጀመሪያ ለቅሶና ቁም እንዴ ለቅሶና እኔ በጣም የሚደብረኝ እኮ ነው። ከታቹኝ እኔ ይናገር ተውት ስል ምንም ሳይናገሩ ያ ሁሉ ነገር ሲያደርግ ሳይናገሩ ቀርቶ ይናገር ተውት ስል በቃ ክፈቱ ይናገር በቃ ተው ምናምን እኔ የሚደብረኝ ያለች ነገር የለም። ጭንቅላቴ የተጎዳሁት ነገር አለ እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጠፋለሁኝ አጥፍቻለሁ። ሙኒትዬ በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይችሻለሁ እና ይቅርታ እህት አለም በ11 ሺህ ሰው ማሉ ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ እያስመሰልኩ አይደለም። ሩጭ ማላመልጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ ብሎኝ። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼና እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ ሻታግዝሷን ጉዝጌ የበደለች እዚህ ጋር ትንሽ ይሰማል። ስሙ ግን አልተረዳችኝም። ቃል በቃል ራሷን የምታሰማው እሺ ሂዊ ይሰማሻል? ይሰማል። አሁን እሷ ራሷ አለኝ ብላ ይሄ ሁሉ የምትፈርድበት ጌታ ምስክሬ ነው። በቃ ይሄ በቃ ሌላ ነገር ልንገርክማ እዮዳብ ምን እንደሚያደርጉ ልንገርክ። ከዛ እሷ አሁን ብሰው ተካ አለች አይደለ? ያውልክ አንዴ ሙሉን ያሰማችኋለሁ። ሙሉን የቀዳው አሁን እሷ ይህን ሁሉ አደረግ የምትጮውበት እንደዚህ የምታስለቅሰው ምን የምትለው ስሜን አጥፍተሃል ነው አይደለ? እራሷን የምትጫወተው ሙኒት። እናንተ አዳምጡት። እኔ መጀመሪያ እኮ ቆይ እስኪ ምን ብሏት ነው እንደዚህ የሆነ ነገርማ ብሏት መሆን አለበት። እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ ሻታግዝሷን ጉዝጌ የበደለች ነገር እዚህ ጋር ትንሽ ይሰማል። ግን አልተረዳችኝም። እንደተጎደው ምናምን አላየችኝ። ጫሜ ውስጥ ካልሲና ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚሄድ ሰው እያልኩኝ ፈልጌ ማገኝ? ይሄ ስተመልከት እስኪ ይሄ ሁሉ ስፖንጅ ነው ውስጥ ላይ የምጠቀም አጥባ ነገር ይመጣል። ይሄ ሁሉ ስፖንጅ ነው ጫሜ ውስጥ የምጠቀሙ ማለት ነው። እና እህትህ ናት፣ የምትወዳት እህትህ ናት፣ የምታከብራት ናት። እና ላኪለት በላት። እኔ ከዚህ ቆየ እየጣልኩኝ ሱቅ ከፍትበት ይሻለኛል። የሚጠቅመኝም እሱ ነው። ሰውየው ሳፖርት አድርጎን የላከው ብሩ ተገብቷል። በመማር በኩል መማርና እሷ መምጣት ይችላሉ። መብረቁዬ ይህን ተባባሪ ወንድም አለ። እኔ በዋትሳፕ ጽፌላት ሰው ብታካ ሰው ካልተካ አልችልም አለችኝ። እና እንዲተባበረ የፈለግከው ለምን ልክ ስለከለከልኩ ልክ እንዴ መብቱ አይደለም። ገንዘቡን በወቅቱ ስላልመለሰች መብቱ ነው። ሲቀጥል ደግሞ ሰው ለምን ይተካል? እሱ ለሱ የተሰበለሰበለት ብር ላይ አንቺ ሰው ለምን ፓስፖርት አላከልሽም? እንደተናገርሽው ፓስፖርት አላክሽም፣ ኮፒ አላከልሽም፣ ፕሮሰስ አልጀመርሽም። አገሩ ጦርነት ነው፣ ልትወስጂው አይደለም። ብሩ የት ሄዶ ነው ሰው የሚተካው? ምን ስላረግሽለት? ፍሪ ቪዛ አግኝተሽለታል። ሲቀጥል ደግሞ የእሱ ኃላፊነት አይደለም። እጅሽ ላይ ቪዛ ካለ አንቺ ነሽ ሰው መተካት ያለብሽ። አካል ጉዳተኛ ነው፣ ተቸግሮ ነው የመጣው። ዋይ ብሩ መመለስ ያልፈለግሽው አንቺ። በዛ ላይ ምንም አላለሽም። ምንም ኦርቶዶክስ ነን እያሉ ሃይማኖቱን እንኳን በዚህ ልቅ እመቤቴ በዕለተ ቀኗ እያለ የማያዝሩ ታለቅሳለህ። እሷ እኮ አልበደለችም ብሏል። እየበደለችው ነው እንጂ ምን ኦንሊቲንግ ያለ። ከዛ በኋላ ሊሰሩት ያሰቡትን ድራማ ልንገርህ እዮዳብ። ይሄ ልጅ 500 ሺህ ብር ከፍሎ ዱባይ የሚሄድ ሰው ያመጣል፣ ይተካል። ከዛ በኋላ ያ ሰውዬ 500 ሺህ ብር ለሱ የዱባይ ፕሮሰስ 500 ሺህ ብር ነው እንዴ? ተካ ምትለው እሱ ነው እንዴ?
እና ለዚህ ልጅ ደግሞ ተካ የምትለው ወደዚህ የሚመጣ 500 ሺህ ብር ሰው ፈልግን። አር ዩ ፍሪኪንግ ኪዲንግ ሚ? በሱ ብር እኮ ነው ሌላ ሰው ሲጠራ እና ይወዳብ እንዴት ድረስ ታውቃለህ? ልንገርሽ፣ ከዛ በኋላ የሚሰራውን ድራማ ልንገራችሁ። ላይ 500 ሺህ ብር ከፍሎ ዱባይ የሚመጣ ሰው ፈልጎ እሱ ያገናኛታል። ያንን 500 ሺህ ብር ለዚህ ልጅ አካውንቱ ላይ ይሰጣሉ። ከዛ አዲስ ሊሄድ ዱባይ ሊሄድ የመጣው ልጅ ሲያለቅስ ደግሞ ብር ያስገባበትን ደረሰኝ አምጣ ሲባል ግለሰብ አካውንት ላይ ነው የሚገባው ብሩ። አየሽ እኮ ይህ ሰው ምስኪን 500 ሺህ ብር ተረድቶለታል። ግን ምን አደረጉ? በላይ ለህገወጥ ደላላዎች እንዲገባ ብሩን እሱ ነው ዛጋ ወስደው እኮ ሊጥሉት እኮ ነው። ወይም እኮ የሆነ ነገር በቃ ሊበሉት እኮ ሰራም ልጅ አይደለም። እዮዳ በጣም እግሩ ላይ ያለው ሌላ 500 ሺህ ብር ዱባይ መሄድ የሚፈልግ ሰው ፈልጉ። እኔ እኮ ሰው ሰካምትለው እዮዳ በእግዚአብሔር ይህንን ጉዳይ ያዘውና ቆይ መቅደስ ሼር ላድርግለትና ላምጣው ልጥራው ሰላም ቤተሰብ፣ እንደኔ ግን የታዘባቸዋለ ሙኒትን። እኔ የእዮዳብ ደጋፊ አይደለሁም፣ የእዮዳብ ተከታይም አይደለሁም። ግን እንደ ማንኛውም ሰው ቲክታክ አያለው እና ይሄ ክርክር በዚህ ልጅ የተነሳ ሲከራከሩ ሙኒት እንደዛ ስትናገረው ምናምን በጣም ብዙ ታዋቂ ቲክታከሮች ነበሩ። ሁሉም ወደ እሷ ነበር የሚያግዙ የነበሩት ማለት ነው። እንደውም ቤታዮ ናት ተውት፣ ሚውት አታድርጉት፣ ይናገር ምናምን እያለች የነበረችው ቤታዮ ናት እንጂ ሙኒትን እንደዛ ብሎ ማለት በቃ እያለቀሰ ነው ልጁ የሚናገር የነበረው። በቃ ይቅርታ ካጠፋው ይቅርታ፣ እኔ አንቺን በክፋት እንደዚህ ብዬ ከሆነ አንቺን በክፋት አምቼ ከሆነ በቃ ይኸው እመቤቴ ማርያም አትለመነኝ እያለ እየማለ፣ ሙኒት ግን በቃ በኃይል ስትናገረው በኃይል እኔ እንጃ በጣም ነው የተሰማኝ እውነት ለመናገር። እንዴ ይሄ ልጅ አካል ጉዳተኛ ነው፣ ገንዘብ ተሰባስቦለታል። ያን ገንዘብ እንዴ ግዴታ መምጣት አልፈልግ ፕሮሰስ አልጀመረችለትም። ደላላ ነው ግን እውነት ለመናገር በስማ ማለት እኔ በጣም ነው የገረመኝ። በቃ ንግግሩ አፉን በቃ እሱ እያለቀሰ እንደዛ እያለቀሰ እንኳን ይሁን የመራራት እንኳን ነገር እኔ አላየሁባትም እውነት ለመናገር። ጥፋተኛ ናት ብዬ ነው ማምነው። በእርግጥ ሙኒት በጣም ብዙ የተቸገሩትን ረድታለች፣ አግዛለች፣ በየቤቱ ትሄድ ነበረ፣ በጣም ብዙ ነገር። በጣም እኔ ስለሷ ደግነት ይሄ ነው ብዬ መናገር አልችልም። ከቃልም በላይ ነው፣ በቃ ከምንለው በላይ በጣም መልካም ሰው፣ ጥሩ ሰው፣ አዛኝ ናት ማለት ነው። ግን አንዳንድ ነገር ላይ ሳያት እኔ ይገርመኛል። ለምሳሌ በቃ እንደዚህ ወጥተው ለምሳሌ እንደ ዮዳብ አይነት ሰዎች አሉ የሚናገሩ ወጥተው እንደዚህ ለሚሉት አንበሳ ታወርድላቸዋለች፣ አንበሳ ታወርዳለች። ግን ይሄ ልጅ አካል ጉዳተኛ ነው፣ ገንዘብ ተሰባሰበለት፣ 500 ሺህ ብር እሷ ጋር ሙኒት ጋር አለው። ስለዚህ ፕሮሰሱ አልተጀመረም። መምጣት አልፈለገም፣ ወደ ዱባይ መምጣት አልፈለገም። ስለዚህ ገንዘቡን ስጭኝ እዚሁ የሆነ ነገር ልጀምር ሲላት ሰው ፈልገህ አምጣና ገንዘብን እሰጥሃለሁ። አስቡት፣ ልብ እያላችሁ ነው። ግን እሷ እኮ አይደለችም ገንዘብ የሰጠችው፣ የተዋጣለት ገንዘብ ነው። እኔ በእውነት ነው የምላችሁ፣ እኔ የእዮዳብ ደጋፊ አይደለሁም። የሚናገረው ነገር ያናድደኛል ምናምን ማለት ይሁን ዝም ብሎ ነው። ግን አንዳንድ ነገሮች ላይ የሚናገራቸው ነገሮች ትክክል ናቸው፣ ትክክል ነው። ስለ ሙኒት የተናገረው ነገር ትክክል ነው። እዛ ጋር ለምሳሌ እኔ እነ ሳሬን እነ መሲ ብርጅስቶንን በጣም ብዙ ደጋግ ሰዎች አሉ። እነሱን ለመተቸትም አይደለም። ግን ሙኒት ታዋቂ ስለሆነች በቃ እሷ ብቻ ነበረች የምትናገር የነበረው። ምክንያቱም ጓደኛቸው ናት፣ ማሚ ብለው ነው የሚጠሯትኝ። እኔ እንጃ ከባድ ነው። ለምን
አብረው ይበላሉ፣ ይጠጣሉ፣ ጓደኛሞች ናቸው ምናምን። ግን ጥፋተኛ እንደሆነች እያወቁ ልጁን ነበረ ሚውት ሲያደርጉ የነበሩት። ምክንያቱም ቆይ እሱ ይናገር፣ ቆይ እሱ ይጨርስ እየተባለች ራሱ በቃ ስሜን እንደዚህ በመጥፎ አንስቷል እያለች ስትወቅሰው እየጮኸች ስትናገር ሌሎቹ ዝም ነው ያሉትኝ። ከዛ በመሀል እሱ ሲገባ ሚውት ያደርጉታል። ሚውት አታድርጉኝ ልናገር፣ እኔ ሙኒትን ምንም አላደረኳትም፣ ምንም ያልኩት ነገር የለም፣ የተዋጣልኝን የተሰባሰበልኝን ገንዘብ ብቻ ትስጠኝ ሲል ሚውት ያደርጉታል። እሷ ግን ሙኒት ግን ሚውቷን አብርታ እንደፈለገች ታወራ ነበርና በጣም እየታዘብኩ ነበረ። ላይቭ ላይ በጣም ብዙ ሰው ነበረ። ኮሜንት ራሱ የሚያነብ ሰው አልነበረም። አንዳንድ ኮሜንት ማለት ዝም ብሎ ተናደው በሙኒት ተናደው ኮሜንት የሚጽፉትን ሰዎች በቃ ሚውት ያደርጓቸዋል፣ ብሎክ ያደርጓቸዋል ምናምን እና እያየሁኝ በቃ በውስጤ እንጃ ዝም ነው ያልኩት። ምን እላለሁ? ከዛ ዩቲዩብ ሰራለሁ ብዬ ቆይ ቪዲዮ ሰራለሁ ምናምን ብዬ መብራት አልነበረም። ቪዲዮ እያቀናበርኩ እያለ ተቋረጠብኝና የዛኑ ጧት እዮዳብ እየተናገረ ሰማሁትኝና እኔ በጣም ነው የገረመኝ። ትክክል ነው እዚህ ጋር። ምክንያቱም እዛ ጋር በጣም ብዙ እርዳታ የሚያደርጉ ለምሳሌ መማር ነበረች ምን የሌለ ታዋቂ ቲክታከሮች ሰዎችን እናግዛለን የሚሉ በጣም ብዙ ታዋቂ ቲክታከሮች እዛ ጋር ነበሩ። ኃይለ ቃል የምትናገረው ሙኒት ብቻ ነበረች። በቃ ምን የማትናገረው ነገር አለ? እንደኔ ታዝባችሁ ዝም ያላችሁ አላችሁ ወይስ ደግሞ ሙኒት ትክክል ናት ያላችሁ አላችሁ ወይስ ደግሞ ሙኒት ተሰርታለች የምትሉ አላችሁ? ኮሜንት ላይ ጻፉ። እውነት ለመናገር እኔ ሙኒትን እየወቀስኩ አይደለም፣ ግን አንዳንዴ ታዋቂ ሰዎች የሆነ ነገር ሲመጣባቸው ይናደዳሉ። ለምን? በቃ ህዝቡ በሚጠብቃቸው ልክ አይደሉም የሚኖሩት። እውነት ለመናገር እኔ ሙኒትን ሰው አትረዳም እያልኩኝ አይደለም። በጣም ብዙ ጊዜ ከመሲ ብርጅስቶን ጋር ከነ ሳራ ጋር ከነ ኤምኬ እነ ታሙ በጣም ብዙ እህት ወንድሞቻችን እነ ብሬክስ በቄ በጣም ብዙ እህት ወንድሞቻችን ጋር ሰርታለች ሙኒት። ብቻዋንም ቢሆን እንደዚህ ችግር ላይ ነን ብለው ሶሻል ሚዲያ ሲወጡ በሰው ሲመጣ በቃ በድፍረት ሂዳ እነዛን ልጆች የተቸገሩ ሰዎችን ስታወጣ ስትረዳ አይቻለሁኝ። ሳላመሰግናት አላልፍም። ግን ደግሞ አንዳንዴ ምናልባት ተሳስታ ሊሆን ይችላል። ግን ይሄ ልጅ አካል ጉዳተኛ ነው። ዱባይ መጥቶ ራሱ እንዴት አይነት ስራ ነው የሚሰራው? ወይ ዝም ብሎ ንግድ ነገር ካልሆነ በስተቀር ልክ ለምሳሌ ኢትዮጵያውያን እንደሚሰሩት ኢትዮጵያውያን እህት ወንድሞቻችን እንደሚሰሩት የልብስ ሊሆን ይችላል፣ የቅባት የተለያየ ነገር ንግድ ነገር ካልሆነ በስተቀር ሌላውን የጉልበት ስራ መስራት አይችልም። ምክንያቱም የልጅ አካል ጉዳተኛ ነው እንዴ። እሺ ፕሮሰሱን አልጀመረችለትም፣ ፕሮሰሱ አልተጀመረለትም። በቃ እኔ መምጣት አልፈልግም፣ የተሰበሰበውን ብር ላኪልኝ ሲላት ብሩን እንድሰጥህ ከፈለክ ወደ ዱባይ የሚሄድ ሰው ፈልግ። አስቡት እንግዲህ ደላላ ዞሮ ደላላ ነው። እውነት ለመናገር ደላላ ነው። እውነት እኔ እንጃ። እኔ ፈጣሪ ይቅር ይበለኝ። መሲ ብርጅስቶን በጣም ብዙ ጊዜ ትናገረች ደላላ ነው። እኔ ምንም ቢለኝ አያምንም። ደግ ልጫወት ቢል እንኳን እኔ አላምነውም ትላለች ሁሌ። እንደዚህ የምትለው በነገራችን ላይ ያው ሙኒትን እየረሳቻትም ይመስለኛል። ሙኒት ያው ደላላ ናት፣ በጣም ታዋቂ ደላላ ናት። አብሶ ሶሻል ሚዲያ ከወጣች በኋላ በጣም ብዙ ተከታይ ያላት፣ በጣም ብዙ ሰው ያወራታል፣ ብዙ ሰዎች ታመጣለች ምናምን። በቃ ማለት ከምንጠብቀው በላይ ሆናለች አሁን ቢዝነሷ ማለት ነው። ግን ደግሞ በዛው ልክ ደግነትም ቢኖራት ምንም ቢኖራት እንደዚህ
አይነት ሰዎችን ደግሞ በዚህ ልክ ማናገር በዚህ ልክ በእርግጥ ተናዳ ሊሆን ይችላል። የሆነ ነገር ወይ ወሬ ነግረዋት ሊሆን ይችላል። ግን ከሶሻል ሚዲያ ተጠቃሚ ናት። ውሸቱንም እውነቱንም በደንብ ጠንቅቃ የምታቀናትኝ በደንብ ጠንቅቃ ታውቃለች። እና በእርጋታ ብታወራው ለምሳሌ ሰዎች እንደዚህ ብለው ነግረውኝ እያለችም ሰምቻታለሁ። እና ሶሻል ሚዲያውን ታውቀው የለም ወይ እንዴ? እንኳንስ ይሄ ዝም ብሎ ማለት ታዋቂ ያልሆነው አይደለም። ምን እንጃ በጣም ብዙ ነገር ታውቃለች። ሲጀምር ግን በቃ ማምለጫ ብቻ ስለፈለገች ልጁ ሲናገር ከመሀል እየገባች በቃ ምንም የሆነ ነገር ሊናገር ሲል ታቋርጠዋለች፣ የሆነ ነገር ሊናገር ሲል ታቋርጠዋለች። አስቡ። እግሬ ተላጠ ዱባይ የሚሄድ ሰው ፈልጊ ብላኝ እኔ ሰው ላገኝ አልቻልኩም አለ። እሷ ደግሞ ባለፈው እነ ሙኒት እንደዚህ ሶሻል ታዋቂ ጓደኞቿ ምናምን ወደ ዱባይ አትምጡ ወንዶች ስራ የለም፣ እንኳን ለወንድ ልጅ ለሴት ራሱ ስራ የለም እያለች ብዙ ትምህርት እየሰጠች ነበረ። እሷ ግን ውስጥ ለውስጥ ሰዎችን በእንደዚህ አይነት መልኩ ማሰቃየት፣ ማናደድ፣ ማስለቀስ አለባት ብዬ ተገቢ ነው ብዬ እኔ አላስብም። እንደ እውነቱ ማለት ነው። እኔ ሙኒትን እወዳታለሁ፣ አከብራታለሁ። ለተቸገሩ ፈጥና ስትደርስ አቃለው። እውነት ግን በቃ የሰው ልጅ በጣም ሲፈምስ ዓለም ምድሩን የተቆጣጠረ ይመስለዋል። እውነት ነው የምላችሁ። እና እኔ በጣም ነው የተናደድኩት እውነት ለመናገር። እና ምንድነው እዮዳብን ያመጣሁላችሁ? አንዳንዴ ዝም ብለን አንሰማውማ ዝብርቅርቅርቅ ያለ ንግግር ስለሚናገር አንዱን አሁን ዛሬ ከአንዱ ጋር ሰላም ሆኖ ነገ ከአንዱ ጋር ይጣላል። ከዛ ደግሞ እንደዛ ስለሚል አንዴ ሃይማኖቴን ቀየርኩ ይላል። በጣም ብዙ የሚናገረው ደግሞ ኦርቶዶክስንና አማራን ነው የሚናገረው እዮዳብና በዛ ብዙ ሰው ጊፍት አይሰጠውም፣ ይናደዳል ምናምን። እና ዝም ብዬ ሲናገር ሰዎችን ሲተች ምናምን እንደ ቀልድ ዝም ብዬ ነው ማልፈው የነበረው። እና ትላንትና ግን ስለ እነ ሙኒት ሲናገር የሰማሁት ትክክል ነው በሚል ነው እኔ የእዮዳብን ንግግር ያመጣሁትኝና እኔ በጣም ነው የገረመኝ እውነት። ልጁ ሲያለቅስ እንዴት አንድ ሰው እንኳን አይዞህ በቃ አታልቅስ የሚል ሰው የለም። መማር አለች፣ ሳራ አለች፣ ቤታዮ አለች። እንደውም ቤታዮ እያለቀሰ ሲናገር ሙኒት በመሀል ገብታ ስታወራ ስታቋርጠው ዝጋ እባክህ ቆይ ልናገር ምናምን እያለች እሱም በእልህ በንዴት እየተናገረ ነበርና የዛኔ ሚዩት አረገችው። ሳራ ዱባይ ሚዩት ስታደርገው ቤታዮ ምናለች? ሚዩት አታድርጉት ይናገር በቃ የሆነ ልጥጥ ብላ ነውና አይዞ በቃ ማለት እኔ እንደምጠብቀው አልሆነችልኝም። አይዞ በቃ አታልቅስ እንዴ ጠንከር በል ምን ሆነ ነው በቃ አለንልህ በቃ ተስማማላችሁ መግባባት አለ ምናምን። እና ደግሞ ሚዩት አታድርጉት እንጂ ምን ሆናችሁ ነው እየተናገረ አይደለ ወይ? ሙኒትም አታቋርጩ ይናገር እንጂ ማለት ነበርባት። እኔ የጠበቅኩትን ነው የምላችሁ እኔ በራሴ ማለት ነው። ግን ቤታዮ ሚዩት አታርጉት ይናገር፣ ሳራ ሚዩት አታርጉት። ለእንደው ድምጿነት መስማት ትችላላችሁ ከኋላና ወንድ ልጅ እንደዛ እያለቀሰ በጣም ብዙ ሴቶች ተሰብስበው እንደው በስመ አብ ወወልድ ወመንፈስ ቅዱስ እኔ እንጃ ብቻ ተናድጃለሁ። መጨረሻው ምን እንደሆነ በእርግጥ አላየሁም፣ ግን መጀመሪያውም ቢሆን አስደሳች አይደለም ለኔ አስደሳች አይደለም። መጀመሪያውም ቢሆን መጨረሻ ላይ ተግባብቶ ሊሆን ይችላል። ግን ልጁ እዮዳብ ጋር የገባች ልጅ ስትናገር ለእዮዳብ ልጁ እንደወጣ በቃ እያለቀሰ እንደወጣ እንዳልተስማሙ ምናምን ነው ስትናገር የሰማዋትኝና እንደዚህ ባይሆን ባይነኝና እውነት በስማም እኔ ኢትዮጵያ ነው ያለሁትኝና ሰው ልንገራችሁ በቃ እዚህ ተስፋ ስለቆረጠ
በኑሮውም በምኑም የኑሮ ውድነት አለ፣ የቤት ኪራይ አለ፣ ቤተሰብ ማገዝ አለ፣ መታመም አለ። በጣም ብዙ ነገር ስላለ ውዶቼ ከባድ ነው። በጣም ከባድ፣ በጣም አስቸጋሪ ነው እና ሰው በቃ ሰው ያምናል። በቃ አብሶ ውጭ ሀገር ያለ ሰው ካገኘ በቃ ውሰደኝ ከዚህ ሀገር እንደዚህ አድርጌ በቃ ለመውጣት ያለ ጉጉት ሰው ከባድ ነው። ግን ደግሞ ሁኔታዎች እየተመቻቹ አይደለም። ለምን መሰላችሁ? እንደ በፊቱ አይደለም። መንገዱ በጣም ከብዷል። በጣም ከብዷል መንገዱ። እንደ በፊቱ በቀላል በፍሪ ቪዛ ምንድነው እንዴስ በጉብኝት በንግድ ምናምን እንደዛ መውጣት አይቻልም፣ ቀርቷል ውዶቼ። ሰው እዚህ በቃ መውጣት ስለሆነ ፍላጎቱ ለምን ኑሮው እየተቻለ አይደለም። ትራንስፖርቱ ምናምን በጣም ከብዷል ኢትዮጵያ ውስጥ ማለት ነው። እና በአሁኑ ሰዓት በጣም ብዙ ልጆች እየተበሉ ነው ገንዘባቸውን። ልክ በቃ ብዙ አጭበርባሪ ደላሎች አሉ። እውነት ወንዶች አትምጡ እያሉ በውስጥ ወንዶችን ለመውሰድ እንትን ይላሉ። አሁን ሙኒት በጣም ብዙ ጊዜ ትናገራለች። ከመሲ ብርጅስቶን ጋር ስራ የለም አትምጡ፣ እንደዚህ ብዙ ነገር ነው የምታወራው። ግን ምን ልላችሁ ነው ጉዶቼ፣ ብዙ እህት ወንድሞቻችን ብራቸውን እየተበሉ ሳይሳካላቸው ሲቀር ደግሞ በባህር ወደ ሳኡዲ ይሄዳሉ እና ነገሮች ሁላ በጣም ከብዷል እላችኋለሁ ውዶቼ። በጣም አስቸጋሪ ነው እና እኔ ውዶቼን ይመስላል። እኔ የታዘብኩትን ነው። እናንተ ምን ታዘባችሁ? በቃ የፈለከውን ማድረግ ትችላለህ። እሱ ምን ማድረግ ይችላል? ኢትዮጵያ ውስጥ ሆኖ ሙኒ ስትናገር አንተ የፈለከውን ማድረግ ትችላለህ፣ የፈለከውን ማድረግ ትችላለህ፣ እኔ ያለው ምናምን እያለችው ነበርና ማድረግ ቢችልማ የፈለገውን እንደተናገረው ምን አቅም ቢኖረው ብሩን ይቀበላት ነበር። ግን አቅም እንደሌለው ስላወቀች አቅመ ደካማ ነው ልጁ። በዛ ላይ ሞራሉ ተነክቷል። ለዛ እንደፈለክ ማድረግ ትችላለህ፣ የሚመጣውን ነገር እቀበላለሁ ምናምን እያለች ነበር። ልጁ ለራሱ እያለቀሰ እንደዛ በእውነት ስቅስቅ፣ ሴት ልጅ ራሱ እንደሱ አታለቅስም። እንደዛ ስቅስቅ ብሎ እያለቀሰ እኔ ገረመኝ። መማርም ዝም አለች፣ ሳራም ዝም አለች። በቃ እዛ ጋር ያሉት በሙሉ ምንም የተናገሩት ነገር የለም። ዝም ነው ያሉትኝ እና ለምን ቢያንስ በመሃል እየገባች ስታቋርጠው ቆይ ሙኒት አታቋርጩ ይናገር፣ እሱንም እንስማው፣ ስህተት ካለ መስተካከል ይችላል ምናምን እንደማለት ፋንታ በቃ በላይ እያጣደፈችው እንደዛ እየተናገረችው ሁሉም ዝም ማለታቸው። ከዛ እኔ እንደዚህ አላልኩሽም፣ እኔ እንደዚህ ጭራሽ አላልኩም፣ እንደዚህ ብዬሽ ከሆነ እያለ ሲምል እያለቀሰ ሚዩት ያደርጉታል። ሚዩት ገስት አስገብተውት እንግዲህ ሚዩት ነው የሚያደርጉት። አስቡት። እና በጣም ከባድ ነው፣ በጣም አስቸጋሪ ነው። ከእንደዚህ አይነት ነገር ፈጣሪ ይሰውረን እላችኋለሁ ውዶቼ። ያው ኢዮዳብ ተመችቶኛል። ለምን ይህንን ነገር ሲናገር በመስማት እኔ ርር ብዬ ዝም ብዬ ነበረ። በቃ አንዳንዴ ተስፋ ቆርጣችሁ ዝም የምትሉት አለ አይደለ? እንደዛ በቃ ዝም ብዬ ነበር። እኔ ግን ኢዮዳብ ሲናገር ስሰማው እንደኔ በቃ የተሰማው ሰው አለ ማለት ነው ብዬ። በነገራችን ላይ ሁሉም የውስጡን አውጥቶ መናገር ስላቃተው ነው እንጂ እንትን ላይ ኮሜንት ላይ ማለት ነው በቃ አረ ይናገር፣ አረ ተውት፣ አረ እንደዚህ ይሁን እያሉ በጣም ብዙ ነገር እንትን ማለት ኮሜንት ሲጽፉ ኮሜንት የሚጽፉትን ሚውት ያደርጓቸው ነበር። ለምን እንደዚህ ይሆናል? ታዋቂ ስለሆነች ሙኒት ታዋቂ ስለሆነች ማለት ነው። እንግዲህ አስቡት፣ ሙኒት ታዋቂ ስለሆነች ደጋፊዋ በቃ እዛ ጋር ታዋቂ የሆኑት ሁሉ የሷ ደጋፊ ናቸው። ግን እንደ ጓደኛ በእውነት አይ ሙኒት እየቆይ ይናገር፣ አሁን አንቺ ተናግረሻል፣
እሱ ደግሞ ይናገር። ሁለታችሁንም መስማት እንፈልጋለን። ያንቺ ጥፋት ምንድነው? የሱ ጥፋት ምንድነው? አንቺ ትክክል የሆንሽው ምኑ ጋ ነው? እሱ ትክክል የሆነው ምኑ ጋ ነው የሚለውን ማየትና መስማት ነበረባቸው፣ ግን አላደረጉትም። እና ያ በጣም አናዶኝ ነበረ ልላችሁ ነው ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ውዶቼ ሰሞኑን በአዲስ ቪዲዮ እንመጣለን። 5 ሆነን እንመጣለን። ላይክ ሰብስክራይብ እንደምታደርጉን ተስፋ አደርጋለሁ። ሰብስክራይቡ ደግሞ 12227 አድርሳችሁኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። በጣም አመሰግናለሁ። ሰሞኑን ላይቭ አልገባሁም፣ እገባለሁኝ። ያው መብራት አይኖርም፣ ዋይፋይ ይቆራረጥብኛል ምናምን፣ ለዛ ነው ቪዲዮም መልቀቅ ያልቻልኩትና እስኪ ወጣ እያልን አንዳንድ ቦታዎች ጋር አሪፍ ቪዲዮ እንደምንሰራ ተስፋ አደርጋለሁ ውዶቼ ከእህቶቼ ጋራ እና እህቶቼን አስተዋውቃችኋለሁ እላችኋለሁ ውዶቼ። እና አበረታቱኝ፣ ለጓደኞቻችሁ ሼር አድርጉልኝ። በቪዲዮ እንመጣለን። በቃ ያለውን ኑሯችንን እናሳያችኋለን። እና ውዶቼ ሻይ ቤት ነበረን። ሻይ ቤቱ ደግሞ አልተሳካም። ያው በቃ ልቀቁ ተብለን ልንወጣ ነው። የተወሰነ ቀን የቀረን፣ ትንሽዬ ቀን የቀረን እላችኋለሁ። እና በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገር ውስጥም ከሀገር ውጭም ያላችሁ ፈጣሪ ጠብቃችሁ፣ ከክፉ ሁሉ ይሰውረን፣ ክፉ ነገር አያሰማን እግዚአብሔር። እውነት ክፉ ነገር አያሰማን። ራሳችሁን ጠብቁ እህት ወንድሞቼ፣ አብሶ ስደት ላይ ያላችሁ እህቶቼ ራሳችሁን ጠብቁ። እና በዚህ አጋጣሚ ሰው እየተሰደደ ነው እላችኋለሁ። በቃ በህገ ወጥ ነው፣ ህገ ወጥ ነው ሰው በቃ እየሄደ ያለውና እህት ወንድሞቻችሁን ንገሯቸው፣ በረሃ ላይ እንዳይቀሩ፣ ማርያምን በረሃ ላይ እንዳይቀሩ ንገሯቸው። የሰው ሀገር የሰው ነው ማለት ያው ሀገርን በሀገራችን ላይ ሆነን አልደላን፣ ከሰው ሀገርም ሆነን አልደላንም። ስለዚህ ቢያንስ ወደ ሌላ ሀገር ለመሄድ እንኳን ማለት ህጋዊ ከተሆነ እንደው ቢያንስ ይሻላል ይሻላል። ህገወጥ ግን ህገወጥ ነው ውዶቼ፣ ታውቃላችሁ። በጣም ብዙ ጓደኞቻችን ረግፈው ቀርተዋል። ስለዚህ ህገወጥ መንገድ ይቁም። ከስንት አንድ ነው የሚያልፈው፣ ከስንት አንድ። ስለዚህ ራሳቸውን ጠብቁ ላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ትንሽ ቆይቼ ይህንን ያሁኑን ቪዲዮ እለቀውና ወደ ዩቲዩብ በላይቭ እመጣለሁኝ። እንደምታበረታቱኝ ተስፋ አደርጋለሁ። የኔ ፍቅሮች ውዶቼ፣ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።